አንተ ቆይ ለምን አትተዋትም? ከብዙ ሰው ጋር ነው የምትታየው፣ አትመናት። ከዚህ በኋላ ስለሷ ክፉ ካወራችሁ ትጣሉኛላችሁ። ጭፍን አፍቃሪ አትሁን፣ አንዳንዴም ተጠራጠር እንጂ። ለምን ትደክማላችሁ? እኔ እኮ አልሰማችሁም። ያው እንደውም መጣች። ሂዱልኝ። ይዞ እድሜሽ ረጅም ነው፣ ሲያነሱሽ ነው የመጣሽው። ምን ብለው? አትመናት፣ ተጠራጠራት ምናምን። ታያቸው ባክሽ። እውነታቸውን ቢሆንስ ግን? አይሆንም። ቢሆንም እኔ ባንቺ ቀልድ አላውቅም። አንቺ ለኔ የሆንሽውን ስለማያውቁ እኮ ነው። ቆይ እኔ ምን አደረኩልህ? ብዙ ነገር። እኔ እኮ መወደድና መውደድ መቻልን ያወቅኩት ባንቺ ነው። ከልቤ የምስቅልሽ የምናደድብሽም ሰው እኮ አንቺ። ድንጋዩ ልቤ እንኳን ማፍቀርን ያወቀው እኮ አንቺን ሲያውቅ ነው። ግን እኮ ይዙ ያልከው ነገር ሁሉ በውስጥ ይሄ ነበር እንጂ በእኔ የተፈጠረ አይደለም። የተደበቀን ማስገኘት በራሱ እኮ ትልቅ ልብን ይጠይቃል። እኔ ከሀገር ልወጣ እንደሆነ ታውቃለህ። ቶሎ አልመለስም። እጠብቅሻለሁ። እስከ መቼ? እስክትመጪ። አትጠብቀኝ ይዙ። ሌላ ሰውን ለመልመድ ሞክር። አልሞክርም። ከዚህ በኋላ ሌላ ሰው ከምለምድ በአንቺ ትዝታ ውስጥ ብቻ መኖርን እመርጣለሁ። እሺ አትቆጣ። ጓደኞችን ሰላም ልበላቸውና እንሂድ አይደል? ሞከርን፣ ግን የሚሰማን አይነት አይደለም። በደንብ ሞክሩ። እንደምንም እንዲጠላኝ አድርጉ። ከአንቺ ሌላ ሰው የሚወድ አይመስለኝም። ከንቱ ልፋት ነው። እኔን ካጣ ሰው እንደማይሆን አውቃለሁ። አሁንም በደንብ ሞክሩ። ያው እዚህ ጋር እኔ እንዳመጣሁሽ ግን እንዳያውቅ ይደብረዋል። እሺ ያለውበትም አናሳይሽ። ፈልጊ እንደማላጣ ጠንቅቀህ ታውቃለህ። የማይፈልግሽን ሰው መፈለግ ትርፉ ድካም ነው። እንደምትፈልገኝ ያውቃለሁ። በቃ በመነጋገር እንፍታ። ምንድነው ችግር? ምን እንነጋገር? ምን አለ ያላወቅሽው? የነገርኩሽን ሁሉ እኮ መቀለጃና ቧልት አድርገሽዋል። እኔ እኮ ስለወደድኩሽ ነበረ ሁሉንም ትቼ አንቺን ያልኩት። አንቺ ግን ሁሉንም በተነሽ ጀግና እንድትባይ መቃብሬን ቆፍረሽ ቀበርሽኝ አይደል? ይቅርታ። አሁን እኮ አይዞሽ፣ አትፍሪ። እንደ እባብ አፈርልሽ መነሳት አላቀበት። አሁን ተይኝ በቃ። ለሚወዱት እኮ ይቅርታ ይደረጋል ወይስ ጠልተኸኝ? ቆያኔ ለምን አልታይሽ? አሁን ምን ተገኘ? ምን እንደሚያናደኝ ታውቂያለሽ? ልጠላሽ አለመቻል። ያን ሁሉ ነገር አድርገሽኝ አንቺን አለመርሳቴ አንገበግበኛል። አረፈደም እኮ። አሁንም እድል ስጠኝ። ከዚህ በኋላ እንደ በፊቱ ልሆንልሽ አልችልም። ለሌላ ጊዜ ሲወድሽ መውደድ እንቻይበት። ጥላቻና ክፋት እውቀትን አይጠይቅም፣ ድድብና ነው እንጂ። ፈሪ ነህ። ችግርን እንደመጋፈጥ ሱስ ውስጥ ተደበክ አይደል? ሱስ እኮ እውነተኛ መድኃኒት አይሆንም፣ ማስታገሻ እንጂ። እኔ ግን እውነተኛ መድኃኒት ወደሆነ ወደ ፈጣሪ ነው የቀረቡ። አንቺን ይቅር ብዬሻለሁ። እኔንም ህመሜን ሽሮ እንደ መጻጉ እንደሚያቆመኝ አልጠራጠር። አጣቆይኝ ወይም ላብራቶሪ አይጥኩ አይደለም። ሙከራሽ በከሸፈ ቁጥር እየመጣሽ የምትለማመጅብኝ። ሄሎ ስሚ፣ በእግር በፈረስ ስትፈልጊው የነበረው ኤክስሽ ነው ዛሬ ያደረሰኝ። ይዙ በእናትሽ የትም እንዳይዘሹ ጠብቂኝ። እሺ ተረጋጊ ባክሽ። ቀርስልኝ ብዬ ወደ አንቺ ልኬዋለሁ። እዛው አውሪ። ዌቲንግ እየገባብኝ ነው። እሱ ነው መሰለኝ። ቆይ ልደውልልሽ። ምኑ ጋር ነው? ደርሻለሁ። ግራጫው በር ነው። መጣው። ይኸው 270 ብር ነው የቆጠረው። ለምንድን ነው ስልከን የቀየርከው? መብቴ ስለሆነ። ልታገኘኝ እንደማትፈልግ ይገባኛል። ከገባሽ ተይኛል። እሱን እንኳን አልችልም። የኔ እናት አንቺ ነበርሽ እኮ የተሻለ ህይወት እንደሚገባሽና እንደማልመጥንሽ ስትነግሪኝ ነበር። አውቃለሁ፣ ግን እንዳንተ የሚወድልኝ ሰው አላገኘሁም። ባጣቆይኝ ወይም ላብራቶሪ አይጥኩ አይደለም። ሙከራሽ በከሸፈ ቁጥር እየመጣሽ የምትለማመጅብኝ። ይዙ በእኔ ልብ እንደማይጨክንና ሌላ ሴት እንደማስለምድ በደንብ አውቃለሁ። ብሩን ቴሌብር ላይ ያስገቢልኝ፣ ስራ አለብኝ፣ እቸኩላለሁ። አንዴ ብቻ ቁጭ ብለን ብናወራ ምክንያቱም ብትሰማኝ እኮ ትረዳኛለህ። ምሩ እንደማልጨክንብሽ ብቻ ስለምታውቂ ለምን ትጮችብኛለሽ? እኔ እንኳን ባላሳዝንሽ ስራሽ አያሳፍርሽም? እሺ በቃ አንዴ ብቻ ቅዳሜ ተገናኝተን ምሳ እየበላን እናወራ። ከዛ በላይ ምንም አልፈልግም። ቅዳሜ የአንጎ ምሳ ግብዣና የስጦታ ፕሮግራም አለብኝ። አልችልም። ይዙ ባንተ ውሸት አያምርም። አልፈልግም በለኝ እንጂ አትዋሽ። የምሬ ነው። ይዘናል አይደል? አንቺን ካልያዘ ምንም ይሄጃለሁ። እኔ የምልሽ ለምን ቁርጡን አትነግሩንም? የምኑን? ፍቅረኛ ናችሁ ወይስ አሁንም ጓደኛ ነን ነው የምትሉት? አንተ ማንን ነው የምታወራው? ምሩ ናት። ሚስት አታሳጭው። ወይ ወስናችሁ ተለያዩ ወይ አብራችሁ ሆኑ። ቆይ መቼ ነው እንደምትወደኝ የምትነግረኝ? ሁሌ አይደለ እንዴ የምነግርሽ? የምሬን ነው። ወይ ወስነ ያንተ አድርገኝ ወይ ተወኝ። ዛሬ ምን እንሻል? ቆይ ተነጋግረን ወስነን አይደል እንዴ? እኮ ታዲያ እንደምንወደድ ሰው ቢያውቅ ምንድን ነው ችግሩ? እርግጠኛ ያልሆንበትን ነገር እንዴት አደባባይ እናወጣለን? ምንድን ነው እርግጠኛ ያላረገ? ብዙ ነገር። ጓደኝነታችን እንጂ ፍቅራችን ፈተና መቋቋም የሚችል አይመስለኝም። በዛ ላይ ምን ያስቸኩላል? ሰው እኮ ቢያውቅ ለማበላሸት ነው እንጂ ለማቅናት አይደለም ይጨቀጭቀን። እሺ እስከ መቼ በዚህ ሁኔታ? ፍቅራችንን መደበቅ እስኪያቅተን ድረስ። እሺ በልብስ ቀይረሽ ነይና እኔም ጫማ ልቀይርና እንሄዳለን። እናት ግቡ ልሸኛቸዋ። በዛች መንገድ ላይ ስቆም እንድንገፋለን። ሰው ደፋሩ ነው ባክሽ። ፀሐይ ከሚመታችሁ አይሻልም? አይሻልም። እኔ የምልህ እዚህ አካባቢ ሆስፒታል አለ እንዴ? አዎ እዚህ ጋር አለ። ምን ነው? በቃ ቶሎ ሄዳ መርፌ ተወጋሽ። ቲታኖስ እንዳትሆንብህ። ይሄ ልጅ አንተ ምን ፈልገህ የምትከተለው? የኔ ወንድ በመከተልኩ የሚፈልጉት ነገር አይገኝም። እናንተ እኮ ናችሁ የመጣችሁ። ያንተ አይነት ፋራ ደግሞ አጋጥሞኝ አያውቅም። ምንድን ነው የምታወሩት? ስራ ፈት። ለልጁ ደውለት። ምን ጋር ነው በእናትሽ? ለካፊ ሄሎ አለቃ ደርሰናል። ምኑ ጋር ነህ? የቱ ጋር? ነይ እኔ ጋር ነው የደወልሽው? ወይኔ ጉዴ። ሲጀመር ልሸኛችሁ ያልኳችሁን ባለፈው ሲቪ ስታስገቡ ስላየኋችሁ። በጣም ይቅርታ።
አፌና እንጂ እኮ ልቤ ንጹህ ነው። እሱንስ ተይው፣ ውስጥሽ ያልነበረውን ከየት አንተሽ ታወሪዋለሽ? ለሌላ ጊዜ አፋችሁና ልባችሁን አስማሙሺ። ከአፍ ሲያመልጥ ከቂጥ ሲመለጥ አይታወቅም አይደል የሚባለው? በጣም ይቅርታ እባክህ፣ ስራ በጣም ያስፈልገኛል። እሱ እንደ አቅምሽ ይወሰናል። ለማንኛውም አርፍዳችኋል። እኔ ዛሬ ቸኩላለሁ። ከጉዞ ስንመለስ እናወራለን። ይዙ ወይ አርግሻለሁ። ምን እየቀለድሽ መሆን አለበት። ቢሆን ደስ ይለኝ ነበር ግን እንዳጨርሽው ጀብዱ መሰለሽ እንደ 10 ጊዜ የምደጋግሚው። ሴት ልጅ አይደለሽ? ያምሻል። አትጠነቅቂም? ማነው መጠንቀቅን የሴት ልጅ ብቻ ያደረገው? ኃላፊነቱ እኮ የጋራችንም ነው። አሃ ለካ አስበሽበት ነው የመጣሽው። ተሰሚኛለሽ? በዚህ ይዘዋለሁ ብለሽ አስበሽ ከሆነ ተሳስተሻል። ይልቅ ህመምሽን ነው የምታበዡ። ማለት አባትነቴን ባምን እንኳን ተቆራጭ እያደረጉ ልጄ ማሳደግ እንጂ አብሬሽ የመኖር ግዴታ የለብኝም። እሱ ከተስማማሽ ውለጂው፣ አለበለዚያ ግን እንዳጨርሰው። ወንድ መስለኝ ነበር። ለካ ሁሉ የቃላት ድለላ ከንቱ ውዳሴ ነበር። በጣም ታሳዝናለህ። እኔ ልጄን እንዴትም አድርጌ ያሳድገዋለሁ። ከዚህ በላይ ልጠላ ስለማልፈልግ ሂድልኝ። የኔ እናት አስደነገጥኩሽ አይደል? ምንድን ነው? ትንሽ ልጮትብሽ ብዬ እኮ ነው። ለልጅ ያለኝን ፍቅር እያወቅሽው ስንቱ ፈልጎ ያጣውን አባትነት እንዴት ገፋለሁ ስታስቢው። ብሽቅነሽ ስታስጠላ። ሽማግሌ ልካለሁ። እሺ ሆዲሽ ሳይገፋ በክብር ነው ይዤሽ የምወጣው። ይዙ እንደምታስበው እኮ ቀላል አይደለም። ወጪው ብዙ ነው። እኔ ለአንቺ አንሳለሁ፣ ለእሱ አታስቢ። ሰው አፍማ እንድትገቢ አላረግም። አየሻት? ያችንሽ ልጅቷ ስልኳን ብቻ ትቀበይልኝ። አንተ ግን እኔ ሴት መስያ ልታየህም አይደል? ምን አገናኘው? ምንም እቀበልልሃለሁ። አንድ ቀን ግን አይነን ስትገልጥ ይቆጫል። እናት እንዴት ነሽ? ሰላም። ያ ልጅ ይታይሻል? በጣም ደስ ብለሻል። ሊያወራሽ ይፈልጋል። ወንድምሽ ነው? አይ አይደለም፣ ጓደኛዬ ነው። ምን ነው? እና ምን ችግር አለበት ወይስ ፕሌየር ነገር ነው? አረ የለበትም። በዛ ላይ ታማኝ ነው። ቀርበሽ ብታይ ትወጂዋለሽ። የኔ እናት፣ ወይ እኔ ጅል መስይሻለሁ ወይ አንቺ ጅል ነሽ ማለት ነው። ማለት አልገባኝም። ወንድምሽ ካልሆነ ታማኝ ነው ካልሽ እንደማየው ቆንጆ ነው። እና ጅል ካልሆንሽ እንዴት አሳልፈሽ ትሰጪዋለሽ? ጓደኝነት ፍቅሬን አወረበት እንጂ እኔማ አስቤ ነበር። ምን አልሽ? ልክ ነሽ። እኔ ነኝ ጅሏ። ጥሪዋ አወራዋለሁ። ይዙ ምን አለችሽ? እባክህ እሷም ትወድሃለች። ተስፋ ሳትቆርጥ ንገራት። እውነት ግን እንደምንተዋወቅ አልጠረጠረችም አይደል? አታስብ። ይልቅ ቶሎ ሂድና ንገራት። ምሩ እወድሻለሁ ማለት ከቤተ ክርስቲያን ስመለስ ማወራሽ ነገር አለሽ። የአብይ ጾም መጣሽ? ምን እያረግሽ ነው? ምን አረኩ? ስለናፈከኝ ሰላም ልበል ብዬ ነው። ጅዋጅዌ ተወጃለሽ ልበል? በቃ እኮ የኔና ያንቺ ነገር አብቅቶለታል። ቆይ ግን የምር አስችሎ ረስተኛ? ፍቅረኛሽ እየጠበቀሽ ነው። አንተ ምን ባረግ ነው እኔ ማጣትህ የሚቆጭ? እሺ ከዚህ በላይ ምን ባረግ ነው የምትቀናው? ለምን እቀናለሁ? ምርጫሽን መርጠሻል። በቃ ላንተ ምንም ነበርኩ ማለት ነው? ምን ያስቀሃል? ስራሽ ነዋ። ለሰው ያሴሩት ለራስ ሆኖ ያደሩት ይባላል። ስሚ ያሳለፍነው ነገር ካለቀ ቆየ። አየሽ ዛሬም ግን አንቺ በእኔ ጥላ ስር ነሽ። ማ እኔ ቲኒክ ባንተ ጥላ ስር መቼም እንዳታስብ። አይ ቲኒክ ያኔ ስቴጅ ታይ ብዬ ለምኜሽ ነበር፣ አንቺ ግን አልሰማሽኝ። ዛሬ ግን መተው ያንገበገብሽ አይደል? ያ ምሳሳለት ፍቅራችን ለኔ ዛሬ ትዝታ ብቻ ነው፣ ለአንቺ ግን የእግር እሳት። እሺ አንድ ድል አሰጠኝ። የታለ ወተት እኮ ተመልሶ ጡት አይገባም። ያለፈውን ትተሽ መጪውን ጠበቅ ለማድረግ ሞክሪ። በማይሆን ነገር አትድከሚ። እሱ እኮ ወንድሜ ነው። እሱንም ቢሆን አታስጠብቂው። እኔ አሁን ቤተክርስቲያን ልሄድ ነው፣ ቸኩላለሁ። ቲኒክ አይኔ ነው ወይስ አንቺ ነሽ? መቼ ነው ከካናዳ የተመለሽው? 2 ቀን አለፈኝ። ሳትነግሪኝ? ላገባ ነው የመጣሁት። የኔ ፍቅር የለበስኩት ይሻላል ወይስ ይሄ? ካሌብ አንተ እዚህ ምን ትሰራለህ? ማለት ሲጀመር ማንን ነው የኔ ፍቅር ያልከው? አይደለም ይዙ ቪዲዮ ልንቀር። ካሌብ ከዚህ በኋላ ምንም መደባበቅ አያስፈልግም። እሱን ላገባ ነው የመጣሁት። ምንድነው የምታወሪው? አገሩ ሙሉ ወንድ ሞልቶ ፍቅረኛ ጓደኛዬ ላገባ ነው። እስቲ ትንሽ አታፍሪ? አትጩ። የድሮ ፍቅረኛ ነበርኩኝ። የፈለገ ይሁን። ቆይ እንዴት መቼ ነው ሁላ ነገር የተፈጠረው? እውነቱን ልንገር፣ ካሌብን እንደወደው ያደረከኝ አንተ ነህ። ስለሱ የምትነግረኝ ጥሩ ነገሮች ሁሉ ከአንተ በላይ እሱን እንድመርጥ አደረገኝ። ኢዛና ይቅርታ፣ እኔም ስለሷ የምነግረኝ ነገር ነው እንደወዳት ያደረገኝ። እኔው ራሴ ነኝ አስተዋውቄ አዋድጄ ዳርኳችሁ። ለካ በጎ ምስክርነትም አንዳንዴ ይቀጣል። ይዙ ሙሽሮች እኮ አንተን ነው የሚጠብቁት። ምን የተፈጠረ ነገር አለ እንዴ? ኧረ የለም፣ አዲስ ሙሽራ ናቸው። አያምሩ? ስላለን አገልግሎት ንገሪያቸው። እኛም